ሰላም እንዴት ናችሁ ውዶቼ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አረብ ሀገር ሆናችሁ ኦርደር የምታረጉ ልብስ ጥንቃቄ አድርጉ። ምክንያቱም ሼኔን ኦርደር የምታረጉ ኦንላይን ኦርደር የምታረጉ ብዙ ልብሶች ኦርደር የምታረጉ መቼ ትሄዱ 1 ዓመት 2 ዓመት 3 ዓመት 4 ዓመት 10 ዓመት ሙሉ ኦርደር ስታረጉት የነበረ ልብስ በካርቶን ስታረጉት በስብሶ ዋጋ ያጣል። ስለዚህ በጣም ኦርደር የምታረጉ አረብ ሀገር ሆናችሁ በጣም ልብስ የምትገዙ ልጆች በቃ ልብስ የምትገዙ ልጆች ጥንቃቄ አድርጉ። ምክንያቱም እኔ ከዚህ በፊት 6 ዓመት ስሰራ ልብስ በጣም ነበረ ምገዛ። ልብስ በቃ ገዛለሁ፣ ካርቶን አረጋለሁ፣ አልጋ ስራ አረጋለሁኝ። ከዛ ብዙ ነገር በቃ ልብስ ምገዛው እቃም እገዛለሁ፣ ግን ልብስ በጣም ነበር ምገዛው እና ጥቅም የለውም። እቃው እንኳን በእርግጥ ተሽጦ ዋጋ ያወጣል። የአረብ ሀገር እቃ በጣም ተፈላጊ ነው፣ በጣም ነው የሚፈልጉት ኢትዮጵያ ላይ። ልብስ ግን ምንም ዋጋ የለውም፣ ይበሰብሳል። በቃ አልጋው ስር ታረጉታላችሁ፣ ካርቶን ላይ ታረጉታላችሁ፣ ሻንጣ ላይ ታረጉታላችሁ። እናንተ 1 ዓመት 2 ዓመት 3 ዓመት 4 ዓመት 6 ዓመት 10 ዓመት ስትቀመጡ ልብሱ እየበሰበሰ እየቦነቻ እየለቀቀ ነው መሄድ። ገባችሁ? ስለዚህ ልብስ ኦርደር የምታረጉ ኦንላይን ሼኒን ኦርደር የምታረጉ ታሚ ላይ ኦርደር የምታረጉ ገባች? ቲሞ ላይ ኦርደር የምታረጉ ኦንላይን ኦርደር የምታረጉ ልብስ ምንም ትርጉም አያመጣም። ሲሆን ጎበዝ ከሆናችሁ እናንተ ወርቅ ግዙ። በቃ ወርቅ ትገዛላችሁ። ወርቃችሁን ይዛችሁ አገራችሁ ስትሄዱ ብትቸገሩ ወርቃችሁን ትሸጣላችሁ። ስንት ነገር ብትታመሙ ወርቃችሁን ትሸጣላችሁ። ቤተሰብ የሆነ ነገር መሬት ቤት ልግዛ ብትሉ ወርቃችሁን ትሸጣላችሁ። እየተወደደ ነው እንጂ የሚሄደው እየቀነሰ አይሄድም ወርቅ። ስለዚህ ውዶችዬ ወርቅ ግዙ። የቦቲት መዓት አትግዙ። ወይ እዚህ አረቦች ቤት ሆናችሁ አትለብሱትም። ምክንያቱም ዩኒፎርም ነው። ይሄው ዩኒፎርም ነው እየለበስን ያለ አይደል? ሻሽ ነው የምንጠመጥም አረቦች ቤት አይደል? ስለዚህ አንዳንድ ቤት ጭራሽ አያስለብሱም ከዩኒፎርም ውጭ ከሻሽ ውጭ። ስለዚህ ምንም አልጋው ስር ይቀመጣል፣ ካርቶን ላይ ሻንጣ ላይ ታስቀምጡታላችሁ እንጂ ይቦነቻል እንጂ ምንም ጥቅም የለውም ልብስ። ልትሄዱ ስትሉ ልክ ትኬታችሁ ሲቆረጥ ሄዳችሁ 1 4 5 ልብስ ብትገዙ እቃ ብትገዙ ያችን ሻንጣችሁን ኪሎዋችሁን ይዛችሁ ብትሄዱ አገራችሁ ላይ ትገዛላችሁ። በቃ አገራችን ዛሬ ልብስ ሞልቷል፣ ጫማ ሞልቷል፣ እቃ ሞልቷል። ግን 46 ኪሎ ስላላችሁ እቃ ቢዛችሁ ብትሄዱ እቃ ይሸጣል፣ እናንተም ትጠቀሙበታላችሁ። ከዛ ውጭ ያለው ግን የቡቲት ጥርቅም አታጠራቅሙ። አረብ ሀገር ያላችሁ ለከሌ ትላላችሁ፣ ይጠራቀማል። ለማን በቃ ፕላን አወጣችሁ እናንተ አትሄዱም። ልብሱ ግን ይጠራቀማል፣ አልጋው ስር ይሆናል፣ ይቦነቻል። ስለዚህ አረብ ሀገር ያላችሁ ጥንቃቄ አድርጉ። ለማትለብሱት ልብስ ዩኒፎርም እየለበሳችሁ ወርደር እያደርጋችሁ አልጋው ስር አታርጉ። ሲቆይ የቆየ አመታት በሄደ ቁጥር ልብስ ይቦነቻል። ልትለብሱት ኢትዮጵያ እንኳ ይዛችሁ ስትሄዱ ብርቅቅ እያለ እንደ ጥጥ ነው። እድሜ የለውም። ለምን ቆይቷል? ካርቶን ላይ ቆይቷል፣ ሻንጣ ላይ ቆይቷል። ገባችሁ ውዶችዬ? ስለዚህ ልብስ በብዛት ኦርደር አታርጉ፣ በብዛት አትግዙ። በቃ ሀገራችን ሞልቷል። ልብስም ከፈለጋችሁ ጫማም ከፈለጋችሁ ሀገራችን ሞልቷል። ስለዚህ ካርጎ ልብስ ቡቲት ጨምራችሁ ከራሴ አንጻር ነው። እኔ ራሱ በፊት ምን ሙቀቱ የለኝም፣ ልብስ ብቻ ነው ይዤ ሄድኩ። እቃም ይዣለሁ። በእርግጥ ይዤ ሄድኩኝ። ልብሱ ግን እንደው ሳቃጥለው ምን ሳረገው ነው ያለቀ። ደግሞ የአረብ ሀገር ልብስ እንትን ነው፣ ሰፋፊ ነው እና ከኛ ሀገር ጋር ምንም የሚገናኝም አይደለም። ስለዚህ እኔ የምመክራችሁ ነገር ወርቅ ብትገዙ፣ ወርቅ በጣም ጠቃሚ ነው። በጣም እቃ ኤሌክትሪክ ነገሮች ብትገዙ እነሱም ይጠቅሟቸዋል። ኤሌክትሪክ ነገሮች ብትገዙ ብራችሁን ነው የሚያወጣላችሁ። ብትሸጡት ብራችሁን ያወጣላቸዋል። ገባችሁ? ከዛ ውጭ ግን ይሄ ልብስ ቡቲት አጠራቅማችሁ አትሄዱ። ቢያንስ ልብስ እንኳን ብትገዙ እንደ ብርድ ልብስ
እንደነዚህ ፎጣዎች አያችሁ፣ እንደነዚህ እንደ ኮምፎርት ጽድት ያሉ አንሶላዎች፣ ጽድት ያሉ እንደዛ ነገሮች ይዛችሁ ብትሄዱ ለእናንተ ጥቅም አለው። እናንተም ትጠቀሙታላችሁ፣ ሽጣችሁም ብር ያወጣላችሁ። ከዛ ውጭ ግን ያለ ይሄ ልብስ ቡቲት ይዛችሁት የምትሄዱት ጥቅም የለውም ኢትዮጵያ ላይ። እኔ ስለ ራሴ ላይ ተሞክሮ ስላገኘሁበት ነው የምነግራችሁ። ይቦነቻል፣ ቦርችች እያለ ቅድድ ነው የሚል። ለምን ቆይቷል፣ አልጋው ስር ቆይቷል፣ ካርቶን ላይ ቆይቷል። ብዙ አመት ነው፣ እስከ 6 እስከ 10 አመት ይቆያል። ልብሳችሁ ገዝተን እና ጥቅም የለውም ውዶችዬም። ስለዚህ ምንድን ነው የምታደርጉ? ደሞዛችሁ ሲመጣ ወርቅ መግዛት፣ ወርቅ ግዙ። የኤሌክትሪክ ነገሮች ልትወጡ ስትሉ፣ ወደ ሀገራችሁ ልትሄዱ ስትሉ የኤሌክትሪክ ነገር ግዙ። ስጦታ ለሰው የምትሉት ደግሞ ብትገዙም ኢትዮጵያ ግዙ። በቃ ወስዳችሁ ያን ሰው በቃ ይሄ ነው ብላችሁ ግዙ። በያዩአችሁ እዚህ ምንም አትሉ። ሳውዲም ሁኑ፣ ኳታርም ሁኑ፣ ኩዌትም ሁኑ፣ የትም ሁኑ ቡቲት ይዛችሁ አትሂዱ። በቃ በአጠቃላይ በጣም ኢምፖርታንት የሆኑ ነገሮች ካልሆነ የቡቲት ማአት ለከሌ ብላችሁ ይዛችሁ አትሂዱ ውዶችዬ። ወቁ ኢትዮጵያ ዛሬ ሁሉ ነገር አለ። በቃ ኪሎአችሁን 46 ኪሎአችሁን ኤሌክትሪክ ከሆነም ኤሌክትሪካችሁን እንደዚህ ብርድ ልብስ ኮምፎርቶች፣ እነዚህ ፎጣዎች፣ እነዚህ አሉ ፎጣዎች፣ ቆንጆ ፎጣዎች የትም አረብ ሀገር እነሱን ይዛችሁ ብትሄዱ ለብርድ ይሆናችኋል። እናንተም ትተኙበታላችሁ። ብትሸጡም ደግሞ ዋጋ ያወጣላችኋል። ስለዚህ እኔ የምላችሁ ነገር እንደዛ ነው ውዶቼ።